ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 11 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ፋኖ መሐመድ ተሰማ ደነፋበት በነበረው በጮቄ የ10ኛ ክፍለ ጦርን አዛዦችን ጨምሮ ሙሉ በሙሉ ኃይሉን ደመሰሰ። በርካታ የጦር መሳሪያዎች ተማርከዋል። የግንባር መረጃ ይዘናል። ነቀምትና አምቦን በሰላም ማስተዳደር ያልቻለ አዲስ አበባን መጠየቅ ቅንጦት ነው ሲሉ ፕሮፌሰር ሕዝቅኤል ጋቢሳ የአገዛዙን የከፋፍለ ግዛ ሴራና የዴሞግራፊ ለውጥ እኩይ ተግባር አጋለጡ። የአገዛዙ የሰላማዊ ፖለቲከኞችን ስም ለማጠልሸት ከትግራይ ጽምዶ እስከ ደቡብ የዘይሴ ታጣቂ ኃይሎች የፈበረካቸውን አዳዲስ የፖለቲካ ወንጀላዎች ይዞ ፍርድ ቤት ቀረበ። በመረጃችን ይዘነዋል። የኤርትራ መንግስት ለአብይ አህመድ አገዛዝ ጥብቅ ማስጠንቀቂያ ሰጠ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አዲስ አበባ በነዋሪዎቹ ነው መተዳደር ያለበት። ራሱን ማስተዳደር አለበት። የአዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። ነቀምትና አቦን በሰላም ማስተዳደር ያልቻለ አዲስ አበባን መጠየቅ ቅንጦት ነው ሲሉ ፕሮፌሰር ሕዝቅኤል ጋቢሳ አዲስ አበባ ላይ የተጋረጠውን የህልውና ቀውስ ተቃወሙ። የብልጽግናው አገዛዝ የኦሮሞን ህዝብ ስም እያነሳ አዲስ አበባ ላይ የሚያካሂደው የመብት ገፈፋ፣ የዴሞግራፊ ለውጥና የከፋፍለ ግዛ ሴራ ያጋለጡት ፕሮፌሰር ሕዝቅኤል የብልጽግና አገዛዝ የራሱን አምባገነናዊ ስልጣንና የቡድን ፍላጎት ለማስፈጸም ሲል የኦሮሞን ህዝብ ስም ሽፋን በማድረግ በአዲስ አበባ ከተማና ነዋሪዎቿ ላይ የሚያካሂደው አደገኛ የፖለቲካ ሴራ፣ የዴሞግራፊ ለውጥና የራስን አስተዳደር የመንጠቅ ሙከራ የኦሮሞ ማህበረሰብ ተወላጅ ፕሮፌሰር ሕዝቅኤል ጋቢሳ አጥብቀው ኮንነዋል። ፕሮፌሰር ሕዝቅኤል ጋቢሳ በአሁኑ ወቅት የአብይ አህመድ አገዛዝ የኦሮሞን ህዝብ ጥቅም ለማስከበር በሚል ሽፋን በአዲስ አበባ ነዋሪዎች ላይ የሚያካሂደው በደልና ይዞታ ቅሚያ ሰፊ የፖለቲካ ማጭበርበር መሆኑን ያጋለጡ ሲሆን አገዛዙ የከተማዋን ነዋሪዎች የመምረጥና የመተዳደር መብት በመንጠቅ የራሱን ካድሬዎችና የጸጥታ ኃይሎች በኃይል በመጫን የከተማዋን ነባር ማህበራዊና ኢኮኖሚያዊ መዋቅር እያፈረሰ መምጣቱ ለኦሮሞ ህዝብ ጠቃሚ እንዳልሆነ አንስተዋል። ምሁሩ ባስተላለፉትና ሰፊ መነጋገሪያ ነጥብ በሆነው ጥብቅ መልእክት የከተማዋንና የኦሮሞን ህዝብ እውነተኛ ጥያቄዎች በማንሳት የአገዛዙን ሐሰተኛ ትረካ ሙሉ በሙሉ አፍርሰዋል። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል? አዲስ አበባ የኦሮሞ ናት ከሚሉት ሰዎች እኔን ቀንሱኝ፣ በፍጹም አላምንበትም። የወለጋ ህዝብ ጥያቄ አዲስ አበባ አይደለም። ነቀምትን፣ አምቦን፣ ደንቢዶሎን በአግባቡ ማስተዳደር ሳይቻል ህዝቡ እየተገደለ እየታሰረና እየተገፋ አዲስ አበባን መጠየቅ ቅንጦት ነው። አዲስ አበባ በራሷ ነዋሪዎች መተዳደር ያለባት የአዲስ አበባ ህዝብ በመረጣቸው ተወካዮች መመራት አለበት። ከንቲባውም ሆነ ፖሊሱ ከዚሁ ከከተማዋ ማህበረሰብ ወጥቶ ነው መሰራት ያለበት ብለዋል። አዲስ አበባ ነዋሪዎች ደግሞ ራሳቸውን ማስተዳደር አለባቸው በመረጡት ህዝብ። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥተው፣ በጀትም ከዛ ወጥተው፣ የከተማ ጉዳይም ከዛ ወጥተው ነው ለአዲስ አበባ መሰራት ያለበት። ከኦሮሚያ ጋራ ቆሻሻ የመጣል ምናምን የሚባል ነገር ግዴታ ስለሆነ ኃላፊነት የሚሰማቸው ሰዎች ካሉ አንደኛ ህግ በማውጣት፣ ሁለተኛ በመመካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። በእኔ አስተሳሰብ 4,000 እዛ የምታቀርበው ነገር የለም። ያቀረቡበት ምክንያት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 400 ሚሊዮን 40 ሚሊዮን ማለት እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እኔ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይሄ አስፈላጊ አይደለም። ወለጋ ላይ ያለ አንድ ኦሮሞ የተቸገርኩት በአዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደንቢዶሎን መቼ አስተዳደረ በአግባቡ? አምቦን መቼ አስተዳደረ በአግባቡ? በዛ ውስጥ እየተገደለ፣ በዛ ውስጥ እየታሰረ፣ በዛ ውስጥ እየተገፋ፣ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው የሚመስለኝ ነው የምልህ። እና ሆነ ተብሎ ስሜትን በመነካካት ህዝብን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔን ይሰማኝ ከሆነ ይሄ ጥያቄ አይደለም።
የፖለቲካ ተንታኞች እንደሚሉት አገዛዙ በወለጋ በህፃናትና በእናቶች ላይ እየደረሰ ያለውን እልቂት፣ የጸጥታ ማጣት፣ የጦርነትና የኢኮኖሚ ውድቀት መፍትሄ መስጠት ሳይችል ትኩረት ለማስቀየስ ሲል አዲስ አበባ ላይ የሚያካሂደው የባለቤትነት ወሬ አደገኛ ሴራ ነው። አገዛዙ የከተማዋ ነዋሪዎች የራሳቸውን መሪዎችና የፖሊስ ኃይል እንዳይመርጡ በማድረግ ከከተማዋ ማህበረሰብ ውጭ የሆኑ አካላትን በመጫን የሚያካሂደው አስተዳደራዊ በደል የኦሮሞን ህዝብ ፍላጎት የሚያንጸባርቅ ሳይሆን የጥቂት የቤተ መንግስት ቁንጮችን የስልጣን ጥም ለማርካት የተካሄደ የፖለቲካ ሻጥር መሆኑን የፕሮፌሰር ህዝቅኤል ጋቢሳ ንግግር ቁልጭ አድርጎ ያሳያል። በአሁኑ ወቅት አገዛዙ በሚፈጥረው አላስፈላጊ ፍጥጫና የከፋፍለ ግዛ ፖለቲካ ሳቢያ አዲስ አበባን ጨምሮ በበርካታ አካባቢዎች የዜጎች የመኖር የመምረጥና የሀብት የማፍራት መብት አደጋ ላይ የወደቀ ሲሆን የኦሮሞ ህዝብም ሆነ የመላው ኢትዮጵያ ህዝብ አገዛዙን እኩይ ሴራ በመገንዘብ ለፍትህና ለሰላም አብሮ መቆም እንዳለበት ተጠቁሟል። ክንደ ብርቶቹ የቴዎድሮስ እዝ ልጆች የመሐመድ ተሰማ የብሪት ጎማ ጮቄ ላይ ማስተንፈሳቸውን አስታወቁ። የአብይ አህመድ አገዛዝ የአማራን ህዝብ እረፍት በመንሳት በትውልድ ቀየው በሰማይና በምድር እሳት እያዘነበ ድፍን 3 ዓመታትን ያስቆጠረ ቢሆንም ይህንን የአገዛዙን ጨቋኝ ባህሪ የማይቀበለው አይበገሬው የአማራ ፋኖ በየግንባሩ እየመከተ የጠላትን ሰራዊት አመድ እያደረገው ይገኛል። አገዛዙ 6 ክፍለ ጦር ሰራዊቱን በሜካናይዝድ አጅቦ ወደ ጎጃም ጮቄ ቀጠና በማሰማራት በጮቄው ከተማ ዋብር ላይ መቀመጫውን አድርጎ ወደ ዳባይ ሰዴና ስናን ወረራ ለማካሄድ ሲንቀሳቀስ ነበር። ይህንን አምባገነናዊ እንቅስቃሴ የተመለከቱት ከቢቡኝ ወረዳ የወጡ የፋኖ ጀግኖች ጠላት ጠዋት ሞቶ እኔ ልሙት ማታ ከሺቅን ይበልጣል የአንድ ቀን ደስታ በማለት በ50 አለቃ ስማቸው ቢሻው በፋኖ አይን አዲስ አለሙ 54ኛ ክፍለ ጦር አዛዥ በአርበኛ እሱ ባለው በአምላክ በፋኖ እንዳለማው ስለሺ በፋኖ ጌታው አያሌው 100 አለቃ እንሙት መርሻና በፋኖ አስናቀው ስዬ ፊት አውራሪነት የቢቡኝ አባ ደሞ ሻለቃን በማንቀሳቀስ ዋብር ላይ በጠላት ላይ ተአምራዊ ጀብድ ፈጽመዋል። በዚህ በታላቅ ጀግንነት በተካሄደው አውደ ውጊያ የ10ኛ ክፍለ ጦር 4ኛ ሬጅመንት አመራር ከነሙሉ አባሉ ሙሉ በሙሉ የተደመሰሰ ሲሆን በርካታ ዘመናዊ የጦር መሳሪያዎችና ቁሳቁሶች ተማርከዋል። ከነዚህም 1 ዲሽቃና 1 ብሬን፣ 1 ስናይፐርና 5 የሞርተር ቅንቡላ፣ 42 ክላሽንኮፍ እና 18 ኤፍ1 ቦምብ፣ 1 የመገናኛ ራዲዮ፣ 64 የክላሽ ካዝና፣ 32 ወታደራዊ ሻንጣዎች፣ በርካታ የዲሽቃ የብሬን የክላሽ ጥይቶችና ወታደራዊ ቁሳቁሶች የተገኙ ምርኮች ናቸው። በሌላ በኩል በአፋብን ጎንደር ጠቅላይ ግዛት በላይ እዝ ጀነራል ኃይሌ ዘውባንተ ክፍለ ጦር የእዝና የክፍለ ጦር አመራሮች በተገኙበት ከሰዴ ሙጃ ወረዳ ህዝብ ጋር በሮቢት ከተማ ውጤታማ ውይይት ተካሂዷል። የሮቢት ከተማ ነዋሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች የጎንደር ፋኖ ወደ አንድነት መምጣቱን በመደገፍ በቀጣይም ሁሉንም ኮሮችና ክፍለ ጦሮች በማዋሃድ በአንድነት እንዲዘምቱ አሳስበዋል። በበሽሎ ሬጅመንት በኩልም ወረዳውን በቅንነትና በታማኝነት የማገልገል ስራ ተጠናክሮ እንደሚቀጥል ተገልጿል። በተያያዘ መረጃ በአፋብን ወሎ ቤተ አማራ ሚኒሊክ የዝ አደረጃጀት ዘርፍና ህዝብ አስተዳደር መምሪያ ውክልና በተሰጣቸው የ303ኛ ሳምነው ኮር አመራሮች አማካኝነት ለመቄት ወረዳ ጊዜያዊ ህዝብ አስተዳደር አመራሮች ሲሰጥ የቆየው የአቅም መገንቢያ ስልጠና በስኬት ተጠናቋል። ስልጠናው በህዝብ አስተዳደር ኃላፊነት በተቋማዊ ዲስፕሊንና ከወታደራዊ ክንፉ ጋር ባለው ቅንጅት ላይ ያተኮረ ሲሆን ሰልጣኞች ያገኙትን እውቀት ህዝቡን በብቃት ለማገልገል እንደሚጠቀሙበት አረጋግጠዋል። አገዛዙ የሰላማዊ ፖለቲከኞችን ስም ለማጠልሸት ከጽምዶ እስከ ደቡብ ዘይሴ ታጣቂዎች የፈበረካቸውን አዳዲስ የፖለቲካ ውንጀላዎች ይዞ ፍርድ ቤት ቀረበ። የብልጽግናው አገዛዝ በየጊዜው የሚያጋጥሙትን ህዝባዊ አመጾች በራሱ የጸጥታ ኃይሎች የሚፈጸሙ እልቂቶችንና የስልጣን ቀውሶችን ለመሸፈን ሲል በህጋዊ መንገድ የሚንቀሳቀሱ ተቃዋሚ ፖለቲከኞችንና የህግ ባለሙያዎችን በፈበረካቸው ውንጀላዎች የማሳደድ አምባገነናዊ አካሄዱን አፋጥኖ ቀጥሎበታል። በዚሁ መሰረት በሽብር ወንጀል ተጠርጥረው ታስረው የሚገኙት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ ፖለቲከኞች አበባ አካሉና ኢሳቅ ወልዳይ እንዲሁም ታዋቂው ጠበቃ አበራ ንጉስ ላይ አገዛዙ በየቀኑ አዳዲስ የሐሰት ውንጀላዎችን እየደረደረ ይገኛል። የፌዴራል ፖሊስ ወንጀል ምርመራ ቢሮ ዛሬ ሰኞ ነሐሴ 11 2018 ዓ.ም ለዋለው ችሎት ባቀረበው ማመልከቻ ተጠርጣሪዎቹ ከዚህ ቀደም የተጠቀሱባቸው አዲስ አበባ ላይ ሽብር ጥቃት ለማድረስ አቅደዋል ከሚለው ክስ በተጨማሪ በትግራይ ክልል ጽምዶ ከሚባለው ኃይል ጋር መገናኘታቸው ሳያንስ በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ በሚገኘው የዘይሴ ብሔረሰብ ውስጥ ታጣቂዎችን ሲያደራጁ ነበር የሚል አዲስና ያልተጠበቀ ውንጀላ አቅርበዋል። አገዛዙ በዘይሴ አካባቢ በገዛ የጸጥታ ኃይሎቹ ያደረሰውን ጭፍጨፋና የሰዎች ሞት ለመሸፈን ሲል ተጠርጣሪዎች በአካባቢው ምንም አይነት የጸጥታ ችግር ሳይኖር የዘይሴ ብሔረሰብ አባላት በመንግስት ተጨፍጭፈዋል በማለት የሐሰት ፕሮፓጋንዳ አሰራጭተዋል። ህዝብና መንግስትን ለማጋጨትም ሰርተዋል ሲል ፖሊስ ያቀረበው ሪፖርት የአገዛዙን የታወቀ የማስቀየት ዘዴ ቁልቁል የሚያሳይ ሆኗል።
ሆኗል። ቢቢሲ ያቀረበውን የፍርድ ቤት ውሎ ዘገባ እንዳመለከተው የተጠርጣሪዎቹ ጠበቆች ፖሊስ ከመጀመሪያው ሪፖርት ውጪ ባልተገናኙ አዳዲስ ቦታዎችና ክሶች ፍርድ ቤቱን ለማታለልና የጊዜ ቀጠሮ ለማራዘም የሚያደርገውን ጥረት አጥብቀው ተቃውመዋል። ከተጠርጣሪዎቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ ለቢቢሲ በሰጡት ቃል እንደገለጹት ፖሊስ ማስረጃዎችን ያጠፋሉ በሚል ዋስትና እንዳይሰጣቸው የጠየቀው ጥያቄ አግባብ አለመሆኑን፣ ምክንያቱም ፖሊስ አስመጣቸዋለሁ የሚላቸው ሰነዶች በመንግስት ተቋማት እጅ የሚገኙ በመሆናቸው ተጠርጣሪዎቹ ተጽዕኖ የማሳደር ስልጣንም ሆነ እድል የላቸውም ሲሉ ተከራክረዋል። ይሁን እንጂ ችሎቱ የግራ ቀኙን ክርክር ካደመጠ በኋላ ለፖሊስ ተጨማሪ 10 ቀን የምርመራ ጊዜ በመፍቀድ ለነሐሴ 21 2018 ዓ.ም ቀጠሮ መስጠቱን የቢቢሲ ዘገባ ያረጋግጣል። አገዛዙ የአገሪቱን የፖለቲካ ምህዳር ሙሉ በሙሉ በማጥበብ ሰላማዊ ተቃዋሚዎችን ድምጽ ለማጥፋትና በህዝብ ላይ የሚፈጸሙ ጭፍጨፋዎችን የሚናገሩ የህግ ባለሙያዎችን በሽብር ስም ለማሰር የሚያደርገው ተደጋጋሚ ድራማ የህግ የበላይነት መሞትን የሚያረጋግጥ ታሪካዊ ማሳያ ነውም ተብሏል። ሉዓላዊነት ለድርድር አይቀርብም ሲል የኤርትራ መንግስት ለኦህዴድ አገዛዝ የወረራ ዛቻ ማስጠንቀቂያ ሰጠ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ሰኞ ባወጣው መግለጫ የአብይ አህመድ አገዛዝ በቅርብ ጊዜያት በአጎራባች ሀገራት ላይ እያሳየ ያለውን የሉዓላዊነት ጥሰት አደገኛ አካሄድ አጥብቆ መቃወሙ ተሰምቷል። የኤርትራ መንግስት በይፋዊ መግለጫው የማንኛውም አፍሪካዊ ሀገር ሉዓላዊነት ለድርድር አይቀርብም በማለት ብልጽግና የውስጥ ጦርነቶችን ውጫዊ ለማድረግ የሚያደርገውን የወረራ ዛቻ የታሪክ ስህተትና የድንበር ጥሰት ሲል አጣጥሎታል። የኤርትራ መንግስት መግለጫ በዋናነት ዶቼ ቬሌና ፎሬን ፖሊሲን የመሳሰሉ ዓለም አቀፍ ሚዲያዎች የአገዛዙን የባህር በር የማግኘት ህጋዊ መብት በሚል ሽፋን የሚያሰራጩትን የወረራ ዛቻ ለመጋፈጥ የተሰጠ ነው ተብሏል። ኤምባሲው እነዚህ ሚዲያዎች የአገዛዙን የሉዓላዊነት ጥያቄ ህጋዊ ለማስመሰል እየሞከሩ መሆኑን በመጥቀስ ኢኮኖሚያዊ ፍላጎትና የጂኦግራፊ አቀማመጥ በየትኛውም ዓለም አቀፍ ህግ የሌላን ሀገር ግዛት ለመውረር ምክንያት ሊሆኑ እንደሚችሉ አጽንኦት ሰጥቷል። በተጨማሪም ኤርትራ ከቀጠናው ሀገራት ጋር ያላትን ግንኙነት ኢትዮጵያን ለማግለል የታለመ አድርገው ለሚያቀርቡ ሚዲያዎችና ለአገዛዙ አቀንቃኞች ኤምባሲው ጠንከር ያለ መልስ ሰጥቷል። በተለይም አገዛዙ የኤርትራን አንጻራዊ ሰላም እያደነቀ በሌላ በኩል ስርዓቱን አምባገነን ብሎ ለመፈረጅ መሞከሩ ምን ያህል ተቃርኖ ውስጥ እንደወደቀ የሚያሳይ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።